ትራምፕ አምባገነን መሪ ናቸው፣ የሚመሩት ህዝብ የለም። የአሜሪካ ጎዳናዎች በተቃዋሚ ሰልፈኞች መናወጣቸውን ተከትሎ የወጡ አስደንጋጭ መረጃዎች። ጉዳዩን በትንታኔያችን በስፋት እናስደምጣቸዋለን። የኢራንና የአሜሪካን ፍጥጫም በተመለከተ ሰፋ ያለ ጥንክርን በዝርዝር መረጃችን አጠናክረናል። በዓለም ሶስተኛው ጥንታዊ ቤተክርስቲያን በእስራኤል በቦምብ መውደሙን ተከትሎ በርካቶች እጅግ አዝነዋል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የቻናላችን ቤተሰቦች በያላችሁበት ክፍለ ዓለማት ሁሉ ሰላማችሁ ይብዛል እያልን እነሆ በዚህ ቻናል ላይ የተለያዩ ወቅታዊና አነጋጋሪ መረጃዎችን በስፋት የምናስደምጣችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም ቪዲዮአችንን ከወደዳችሁ ላይክና ሼር እንድታደርጉ እየጠየቅን ወደ መረጃዎቹ እናመራለን። ፕሬዝዳንት ዶናልድ ትራምፕ በጥር ወር መንበረ ስልጣኑን ከተረከቡ ወዲህ ትልቅ ነው የተባለው የተቃውሞ ሰልፍ በዩናይትድ ስቴትስ በሚገኙ ዋና ዋና ከተማዎች ተካሂዷል። የእጃችሁን አንሱ የተቃውሞ መሪዎች በ50 የአሜሪካ ግዛቶች በሚገኙ በ1200 አካባቢዎችም ሰልፎችን ለማድረግ አስበው ነበር። በቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክ እና ዋሽንግተን ዲሲን ጨምሮ በሌሎች ከተሞችም በሺዎች የሚቆጠሩ ሰዎች ቅዳሜ ዕለት በተቃውሞ ሰልፎች ላይም ተሳትፈዋል። ተቃዋሚዎቹ ትራምፕን ከማህበራዊ እስከ ኢኮኖሚያዊ ጉዳዮች በሚያራምዱት አጀንዳ ላይ ያላቸውን ቅሬታ አሰምተዋል። ትራምፕ በአብዛኛዎቹ የዓለም ሀገራት ላይ ታሪፍ እንደሚጥሉ ካሳወቁ ከጥቂት ቀናት በኋላ በለንደን፣ በፓሪስ እና በበርሊን ጨምሮ ከአሜሪካ ውጭም ሰልፎች ተካሂደዋል። በቦስተን አንዳንድ ተቃዋሚዎች በዩኒቨርሲቲ ተማሪዎች በኢሚግሬሽን መስሪያ ቤት ለእስርና ከአገር ለመውጣት በመገደዳቸው ሰልፉን ለመቀላቀል መወሰናቸውን ተናግረዋል። የህግ ተማሪዋ ኬቲ ስሚዝም ለቢቢሲ እንደገለጸችው ከሆነ ባለፈው ወር ቦስተን ተፍትስ ዩኒቨርሲቲ አቅራቢያ በቁጥጥር ስር የዋለው ቱርካዊ ተማሪ ሩሜሳ መያዙ ሰልፉን እንድትቀላቀል ምክንያትም እንደሆናትም ትናገራለች። እኔ ሰልፍ አልወድም፣ ግን ዛሬ መቃወም ትችላለህ፣ ካልሆነ ነገ ተራው ያንተ ሆኖ ልትወሰድ ትችላለህ ስትልም አክላ ገልጻለች። በለንደን ተቃዋሚዎች ሰዎችን መጉዳት አቁሙና እሱ ደደብ ነው የሚሉ መፈክሮችን ይዘውም ታይተዋል። ትራምፕ በአሜሪካ የውጭ ጉዳይ ፖሊሲ ላይ ያደረጓቸውን ለውጦች በማጣቀስም ከካናዳ ላይ እጃችሁን አንሱ፣ ከግሪንላንድ ላይ እጃችሁን አንሱና ከዩክሬን ላይ እጃችሁን አንሱ ሲሉም ተሰምተዋል። ትራምፕ ካናዳና ግሪንላንድን ለመጠቅለል ፍላጎት እንዳላቸው በተደጋጋሚም ገልጸዋል። ከዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጋር በይፋ አለመግባባት ውስጥም ከመግባታቸው በላይ በዩክሬንና በሩሲያ መካከል የሰላም ስምምነትን እንዲደርስም ማድረግም አልቻሉም። በዋሽንግተን ዲሲ ደግሞ በሺዎች የሚቆጠሩ ተቃዋሚዎች የዴሞክራቲክ ፓርቲ ህግ አውጪዎችን ንግግር ለማድመጥም ተሰብስበዋል። ብዙዎቹ አስተያየቶችም ያተኮሩት በትራምፕ አስተዳደር ውስጥ ሀብታሞች ለጋሾች በሚጫወቱት ሚና ላይ ነበር። ዋነኛው ትኩረት ደግሞ የፕሬዝደንቱ አማካሪ በመሆን በሚያገለግሉትና ወጪዎችንና የፌዴራል የእስራኤልን በከፍተኛ ሁኔታ ለመቀነስ ጥረት በሚያደርጉት ኤለን መስክ ላይ ሆኗል። የፍሎሪዳ ኮንግረስማን ማክስዌል ፎረስት መንግስታችን በቢሊዮነር ተወሯል ሲሉ አውግዘዋል። ከህዝብ ስትሰርቁ ህዝቡ እንደሚነሳ ጠብቁ፣ ይህ ደግሞ በምርጫ ኮረጆና በጎዳና ላይ ይገለጻልን ብለዋል። ሰልፉ የተካሄደው በፍሎሪዳ የተካሄደው ምርጫ በፕሬዝዳንቱና በአጋሮቻቸው ጠባሳ ካሳረፉም በኋላ ነው። ሪፐብሊካኖች ማክሰኞ ዕለት ከፍተኛ ፉክክር በተደረገበት ልዩ የፍሎሪዳ ኮንግረስ ምርጫ ቢያሸንፉም ያሸነፉት ካሰቡት በላይ በጠባብ ልዩነት ነው። የዊስኮንሲን መራጮች ደግሞ በግዛቱ ጠቅላይ ፍርድ ቤት እንዲያገለግሉ ዴሞክራቲክ ዳኛን የመረጡ ሲሆን በመስክ የሚደገፉትን የሪፐብሊካን እጩ በ10 በመቶ ድምጽም ተበልጠዋል። በሁለቱም ግዛቶች ዴሞክራቶች በትራምፕ አስተዳደር ፖሊሲዎችና በኤለን መስክ ተጽዕኖ ላይ የመራጮች ቁጣን ለምርጫውም ተጠቅመውታል። አንዳንድ የህዝብ አስተያየትም ውጤቶች የፕሬዝዳንት ትራምፕ ተቀባይነት በጥቂቱ መቀነሱንም አሳይተዋል። በዚህ ሳምንት መጀመሪያ ላይ የተለቀቀው ዋን ሮይተርስ አፕሶይስ የህዝብ አስተያየት ወደ 43 በመቶ ዝቅ ማለቱንና ይህም ትራምፕ በጥር ወር ሁለተኛ የስልጣን ዘመናቸውን ከጀመሩ ወዲህ ዝቅተኛው ነጥብ መሆኑንም አሳይቷል። ጥር 20 ባለ ሲበታቸውን ሲያደርግ ቁጥሩ 47 በመቶ ነበር። ተመሳሳይ
ተመሳሳይ ጥናት እንዳመላከተው 37 በመቶ አሜሪካውያን የኢኮኖሚ አያያዝ ሲደግፉ 30 በመቶ የሚሆኑ ደግሞ በአሜሪካ ያለውን የኑሮ ውድነት ለመቅረፍም ያላቸውን ስትራቴጂም ደግፈዋል። ሌላ በሃርቫርድ የህዝብ አስተያየት ውጤት ደግሞ ከመራጮች መካከል 49 በመቶ የትራምፕን አፈጻጸም ቢያጸድቁም ባለፈው ወር ከነበሩት 52 በመቶ መቀነሱም ታይቷል። 54 በመቶ መራጮች ከፕሬዝዳንት ጆ ባይደን የተሻለ ስራ እየሰሩ መሆናቸውን እንደሚያምኑም ገልጸዋል። ዋሽንግተን ለተቃውሞ የወጣችም ቴሬሳ የተባለች ግለሰብ ዴሞክራሲያዊ መብታችንን እያጣን ነው ስትልም ተናግራለች። በፌዴራል መንግስት ደረጃ እያደረጉት ያለው ቅናሽ በጣም አስክቶኛል ስትልም የጡረታና የትምህርት ጥቅማ ጥቅሞችም እንዳሳሰባትም ትናገራለች። ትራምፕ የተቃውሞቹን መልእክትም ሰምተው እንደሆነ ስትጠየቅም ትራምፕ በየቀኑ ጎልፍ ስለሚጫወቱ የሚሆነውን እናያለን ስትል መልሳለች። ትራምፕ ቅዳሜ ዕለት ምንም አይነት ኦፊሻላዊ ዝግጅቶችን ያላደረጉ ሲሆን ፍሎሪዳ በሚገኘው ሪዞርታቸውም ጎልፍ በመጫወትም ቀኑን አሳልፈዋል። እሁድ ጎልፍ እንዲጫወቱም እቅድም ተይዞላቸዋል። ዋይት ሀውስ የትራምፕን አቋም የሚከላከል መግለጫ በማውጣትም እንደ ሜዲኬር ያሉ ፕሮግራሞችን መጠበቃቸውን እንደሚቀጥሉና ዴሞክራቶች ስጋት ላይ ነን ሲሉም ገልጸዋል። የፕሬዝዳንት ትራምፕ አቋም ግልጽ ነው። ሁልጊዜም ለሶሻል ሴኩሪቲ ለሜዲኬር እና ለሜዲአይዲ ብቁ ሆኖ ተቋሞችን ይጠብቃል። የዴሞክራቶች አቋም ደግሞ ለህገወጥ የውጭ ዜጎች የሶሻል ሴኩሪቲ ሜዲካይዲ እና ሜዲኬር ጥቅማ ጥቅሞችን በመስጠት እነዚህን ፕሮግራሞች ከማክሰር ባለፈ የአሜሪካ ዜጎችን ያደቃልን ብለዋልን። በመግለጫቸው ከትራምፕ ከፍተኛ የኢሚግሬሽን አማካሪዎች አንዱ ቶም ሆማን ቅዳሜ ለፎክስ ኒውስ እንደተናገሩት ተቃውሞችም ከኒውዮርክ መኖሪያ ቤቶች ደጃፍም ሰልፍ ማድረጋቸው፣ ነገር ግን እሳቸው በወቅቱ በዋሽንግተን ዲሲ እንደነበሩም ተናግረዋል። ባዶ ቤት የፈለጉትን ሁሉ ተቃውሞ ማሰማት ይችላሉ ያሉት ሆማን ተቃውሞና ሰልፍ ምንም ማለት አይደለም ሲሉም አክለዋል። ስለዚህ ይቀጥሉ፣ እናም የመናገር ነጻነት መብታቸውን ይጠቀሙ፣ የእውነታውን አይለውጠውም ሲሉም ተደምጠዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር የኒውክሌር መርሃ ግብር ላይ የሚደረግን ቀጥተኛ ድርድር ትርጉም የለሽ ሲሉ በሁለቱ ሀገራት መካከል ያለውን ውጥረት ገልጸውታል። ትራምፕ ባለፈው ወር ለኢራን መሪ አያቶላ አሊ ካሚልም በላኩት ደብዳቤ ቴህራን ኒውክሌር መርሃ ግብሯ ጋር በተገናኘ ድርድር እንድታደርግ አለበለዚያ ግን ከፍተኛ ወታደራዊ እርምጃ ይጠበቅባታል ማለታቸውን የሚታወስ ነው። የውጭ ጉዳይ ሚኒስትሩ በመግለጫቸው ድርድር ከፈለክ ማስፈራራት ፋይዳው ምንድን ነው በማለትም የዋሽንግተን የድርድር ጥያቄን ቅንነት የጎደለው ሲሉም አጣጥለውታል። ቴህራን ከዚህ ቀደም ከዋሽንግተን ጋር ቀጥተኛ ውይይትን ውድቅ አድርጋለች። ይሁን እንጂ ተዘዋዋሪ ድርድርን ግን ክፍት እንደሆነም ተናግራለች። ወደ መጨረሻው መረጃችን ስናመራ በዓለም ሶስተኛው ጥንታዊ ቤተ ክርስቲያን በእስራኤል በቦምብ ወደመ። በሐማስና እስራኤል በተራዘመ ጦርነት ምክንያት በ365 ስኩዌር ኪሎ ሜትር በ40 ኪሎ ሜትር የባህር ርዝማኔ ክልል ውስጥም የምትገኘው 2 ሚሊዮን በላይ ዜጎች ይኖሩባታል የተባለችው ጋዛ ሰርጥ የምድር ጋነብ እየተባለች ይገኛል። እስራኤል የሐማስ መሪዎች ላይ ያነጣጠረ እያለች በምትፈጽማቸው ንጹሃንን ከታጣቂዎች ያለየ ጥቃትና በሰማይ የቦምብ ዶፍ በመጠኑም እጅግ አስከፊ የሰው ሕይወትን ተቀጥፎበታል። ከዚህም በተጨማሪ ጦርነት ከጀመረበት ጊዜ አንስቶ እስራኤል ባደረሰችው ጥቃትም በጋዛ ያሉ ብዙ በርካታ በዩኔስኮ የተመዘገቡ የእምነት ስፍራዎች፣ ታሪካዊ ቦታዎች፣ መስጊዶችና አብያተ ክርስቲያኖችም ወደ ፍርስራሽ አመድነትም ተቀይረው ይገኙባታል። ከነዚህም በእስራኤል ድሮኖች ከወደሙ የእምነት ስፍራዎች መካከል በዓለም ላይ ካሉ ጥንታዊ አብያተ ክርስቲያናት አንዱ እንደሆነ የሚታመነው በ400 ዓመት አካባቢ በቅዱስ ፓርፊየስ ራሱ ባሰራው ቤተክርስቲያን መሰረት ላይ እንደታነጸ የተነገረለትም በዓለም ላይ ካሉ ጥንታዊ አብያተ ክርስቲያናት አንዱ የሆነው በዓለም ሶስተኛው ጥንታዊ ቤተክርስቲያን ይጠቀሳል። በተሰሎንቄ ከሚኖሩ ጥሩ ኑሮ ካለው ቤተሰብ የተገኘውና ሀብቱን ንብረቱን ባለጸግነቱን በክርስቶስ ፍቅር ያስበለጠው የክርስትና ሃይማኖትን ለመከተል ሀብቱን ትቶ ነበር። በኋላም የመጀመሪያውን የጋዛ ጳጳስ ሆኖ በስሙ የተጠራውን ቤተክርስቲያንም ሰራ። እንደ አብዛኞቹ ቅዱሳን ሁሉ ስለ ሕይወቱ ታሪክ ተጽፎለታል። ስለ ድርጊቶቹና ታምራቶቹ ብዙ ዝርዝሮችን የጋዛ ክርስቲያን ማህበረሰብም ዘንድሮም ትልቅ ክብር ይሰጠዋል። በ420 ዓመተ ምህረት ሞቷል ተብሎ የሚታመነው በቀድሞ የጋዛ ኤጲስቆጶስ ስም የተሰየመው የቤተክርስቲያን አርፎበታል ተብሎ በሚታመንበት ቦታ
የተገነባ ሲሆን አሁን ያለው መዋቅር በ12ኛው ክፍለ ዘመን ላይ ልክ እንደ ብዙ የመስቀል ዘመን አወቃቀሮች በሚያስደንቅ ሁኔታ ያጌጠና በወፍራም በጠነከሩ ግድግዳዎችም እንደተገነባም ታሪኩ ያሳያል። ይህ በዓለም ሶስተኛው ጥንታዊ ቤተክርስቲያን ነው ተብሎ የሚታሰበው ቤተክርስቲያን ዛሬ ላይ የለም። በእስራኤል ሚሳኤል ተመቷል። በውስጡም የያዛቸው ታሪኮች፣ ቅርሶችና መዛግብቶችን እንደያዘ ወደ አመድነት ተቀይሯል። የቤተክርስቲያኒቱ መሪዎችም ጉዳዩን በተመለከተም መግለጫ ያወጡ ሲሆን የጋዛ ህዝብ በአያቶቻቸው ምድር ለትውልድ የኖሩ ቤተሰቦች በግዞት መገደድ የለባቸውም። የተረፈው ቤታቸውን፣ ቅርሳቸውንና የማንነታቸውን መገለጫ በሆነው ምድር ላይ የመቆየት መብታቸውን ሊነጠቁ አይገባም ያሉም ሲሆን አክለውም የኢየሩሳሌም አብያተ ክርስቲያናት እንደ ክርስቲያን በጋዛ ህዝብም ለሚደርስባቸው መከራ ግዴለሾች ሊሆኑ እንደማይችሉ ወንጌል የሰውን ልጅ ሁሉ ክብር እንድትጠብቁ ያዛልና የዓለም አቀፉ ማህበረሰብ በጋዛ ያለውን ሰብአዊ አደጋ ለመግታት አፋጣኝና ቆራጥ እርምጃን እንዲወስዱም ያሳስባሉ። የሰው ልጅ ህይወት ቅድስናና መከላከያ የሌላቸውን የመጠበቅ የሞራል ግዴታ ከጥፋትና ይበልጡ ተስፋ የቆረጡ ሰዎች አፋጣኝ ያልተገደበ ሰብአዊ እርዳታ እንዲደረግ እንጠይቃለን ያሉት ጳጳሱም ልመናቸውን በእምነትና በተስፋ መልእክትም ሲያጠቃልሉ የኢየሩሳሌም ቤተክርስቲያን መሪዎች ለሐዘን መጽናናት፣ ለቆሰሉት ፈውስና መከራ ቢደርስባቸውም በሀገራቸው ለሚቀሩት ጽናትን ተመኝተዋል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህ መስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።